አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። እረኛው እንደዚህ ሲለው ይሄዳል፣ እንደዚህ ሲለው ይሄዳል። ዝም ብሎ ወደፊት የሚሄደው ምናልባት ፍየል ነች ወደ ጎን ሄዳ ችግር የምትፈጥረውና የበግን ባህሪ ነው ሰውየው ላይ ያጸናወቱበት። አንድ ሁለተኛ ነገር ደግሞ ውስጥ እግሩን በተኛበት በዚህ ቫዝሊን ቀቢውና ከዛ አንቺ ደግሞ ቫዝሊኑን ተቀብተሽ ደጅ ትወጪና ሌሊት 7 ሰዓት ላይ አስቡት እንግዲህ ከሌሊቱ 7 ሰዓት ደጅ ወጥተሽ እዛው ከደጅ ትሆኝና ቫዝሊኑን ትቀቢዋለሽ አላት። ከዛ ተቀብተሹ በር ከፍተሽ ትገቢያለሽ። በዛው በባዶ እግርሽ ገብተሽ መተሽ ከባለቤትሽ እግር ጋር እግርሽን ታጋጥሚያለሽ። ይሄ የመጀመሪያ ቀን ነው። እስከ 6 ቀን ይሄን ታረጊና በሰባተኛው ቀን ላይ ደግሞ በሌሊት ታክሲ አዘጋጅተሽ መስሪያ ቤቱ ድረስ ትሄጂና እዛው መስሪያ ቤቱ በር ላይ ሆነሽ እግርሽን ቫዝሊን ትቀቢያለሽ። ያ የተደገመበትን ቫዝሊን አስቡት እንግዲህ። ከዛ በመኪና ውስጥ ተሳፍራ ትመጣለች። ቤቷን በሯን ከፍታ ትገባለች። አሁንም እግሯን ከባሏ እግር ጋር ታጋጥመዋለች። መዳፍና መዳፍ ተኝቷል። እሱ ራሱን አያውቅም። አደንዛው ነው ይሄን የምታረገው። ይሄ የሚሆነው ምንድነው? ቀጥታ ከመስሪያ ቤት እንደወጣ ወደ ቤት እንዲመጣ ነው። በጨለማ ያደረገው ሰው እንዳያት ሊሆን ይችላል፣ ግን የመንፈሱ ስራ የጨለማ ስራ ነው። ምን ያህል ሰውየውን አደንዝዞ አጨልሞ በዛ በሌሊቱ ድባብ ላይ ሰውየውን ደፍኖበት ምንም ነገር እንዳይታየው። መቼም በጨለማ ምንም ነገር አይታይም። ምንም ነገር ሌላ ነገር እንዳይታየው ቀጥታ ወደ ቤቱ ብቻ እንዲመጣ የማድረግ ስልት ነው በጨለማ እንዲሆን የተደረገው። የሚገርም ነው። በነገራችን ላይ ተጎድቼበታለሁ። ጸበል ስናስጠምቃት አንተ ማንህና ነው ብሎ እዚህ በእንትኑ ቆርጦኛል፣ አርዶኛል። በእንትኑ በእጇ ላይ የሆነ እንጨት አግኝታ ስትጠመቅ ስናስጠምቃት በጣም አስቸግራ ነበረ። ሴቶቹ ሊይዟት ስላልቻሉ እኛ ከነ ልብሳችን ገብተን ያው ምንም ማድረግ አልቻልንም። ጸበል ቦታ ላይ ተፈቅዶልን የገባ ነውና ሁሉም ሴቶች እንዲወጡ ተደርጎ ስናስጠምቅ የተፈጠረው ነገር ይሄ ነው። እሾክ ወቅቷት ነበር ያኔ ሌሊት ቫዝሊን እግሯን በስራ ቤት በር ላይ ስትቀባና የወጋትን እሾክ ይዛውን የመጣችው የወጋትን ጠርሙስ፣ ይቅርታ የሆነ እንትን ነገር ጠርሙስ የሚመስል ነገር ነው፣ ለየት ያለ ጥቁር ነገር ነው። እግሯን ወቅቷት ነበረ ወርዳ ስትቆም ያንን ይዛው መጣች። ለምን እንዳመጣችው ግን አታውቅም። ያንን ይዛው ነው ከ20 ዓመት በኋላ ጸበል ቦታ የተገናኘ ነውና በሱ እጄን ቆርጣኝ ነበረ። ምንድነው ባሏን ካሰረችው ጊዜ ጀምሮ በሷ ቤቱን ነው የሚወደው፣ ወደ ቤቱ ነው የሚመጣው የሚሉ ሐሳቦች በቃ ደስተኛ አድርገዋታል። የምትፈልገውን አግኝታለች። ደስ እንደሚላት አልጠራጠርም። በወቅቱ የመንፈሱ ስራ መሆኑን ብታውቅም ባታውቅም ዞሮ ዞሮ የሄደችው ጥሩ እንዳልሆነ ታውቃለች። እና ከስንት ዓመት በኋላ ልጆች እንግዲህ 3 ልጆች ወልደዋል። ከ10 ዓመት በኋላ ይሄ ቤት ውስጥ የመመላለሱና የመታሰሩ ጉዳይ የበለጠ ጉዳት እያደረሰ የበለጠ ችግር እየፈጠረ መጣ። በእርግጥ ስራውን ይወዳል። ከስራ ወደ ቤት የሚመጣው በእርግጥ እግዚአብሔር እንደሚፈልገው አይነት ነገር አስባ ነው የምታስበው። እሷ በቃ ይሄ እግዚአብሔር ያደረገልኝ ትልቅ ጥበብ ነው፣ በአባቶች በኩል ያገኘው ጥበብ ነው ብላ ነው የምታስበው። ስለዚህ ሰይጣን አደረገው የሚለውን ሳይሆን በድብቅ የሚደረግ የሆነ ጥበብ ብላ ነው የምታስበው። አስተሳሰቧ ያ ነው። መንፈሱ ሲናገር እንደሰማ ነው። ለዚህም ነው ባሏ ላይ ምን እንዳደረገች ረስታው ከብዙ ዓመት በኋላ ልጃቸው አድጋ፣ የመጀመሪያ ልጃቸው አድጋ ይሄ እኛ የምናስተምረውን ትምህርት በተለይ የመላከ መንክራት መምህር ግርማ ወንድሙን ትምህርት ስታዳምጥ እየገረማት ስለነበረ የምትሰማው እስቲ አባዬ ከብዙ ጊዜ በኋላ ታሞ ያልጋ ቁራኛ ሆኗል። ከቤት አይወጣም። ጡረታም ያለ ዕድሜው ነው የተሰጠው በህመም ምክንያት። ስለዚህ ቁጭ ከሚል ልክፈትለት ብላ የዛሬ 3 ዓመት ምን ትከፍታለች? በቴሌቪዥን ላይ ቴሌቪዥኑም እንዲቀየር አጋ። ምክንያቱም ቤቱን የምታስተዳድረው እሷ ስለሆነች ቴሌቪዥኑን ያንን ቦርጫሙን ቴሌቪዥን ታወጣና ይሄ ፍላት ስክሪኑን ታስገባለች። ከዛ ፍላሽ ሰክታ አባቷ እንዲያዳምጡ ስታደርግ እናትም አብራ ምንም አታውቅም። እናትየዋ የዛሬ 20 ምናምን ዓመት ረስተዋለች። በቃ የዛሬ 22 23 ዓመት በሉት ረስተውታል። እና
ልጃቸው 28 ዓመት ምናምን ይሆናታል። ትምህርቱን ከፍተው ሲያዳምጡት እናትየዋ በተመስጦ ነበር የሚሰሙት። መጀመሪያዎቹ 5 ክፍሎች 6 ክፍሎች ሲሰሙ እየገረማቸው ነበር የሚሰሙትና በኋላ ግን አባትየው በጣም እየተሳቡ መጥተው በእርግጥ አልጋ ቁራኛ የሆኑት ከጊዜ በኋላ እግራቸው አልራመድ ብሏቸው ሸምቀቋቸው ተብሎ ነው። ግን በዛ ምክንያት ከስራ ቢወጡም ከስራ ከወጡ በኋላ ግን እግራቸው ደግሞ አንዴ ይሻላቸዋል፣ አንዴ ደግሞ እንደገና ይሸመቀቃቸዋል። አይ ደግሞ ሰሞኑን ተነስታብኛለች፣ እቺ ብርድ ተነሳችብኝ ምናምን እንደሚሉ አይነት ሽማግሌዎች ናቸው። እንግዲህ እንደዛ ሆነዋል። እና በወቅቱ ደግሞ ሲያገቡ እድሜያቸው ትንሽ ገፋ ብለው ነው ያገቡት። ሚስት ወጣት ብትሆንም ወንድ ግን ያው ብዙም እድሜው አይታይም ይባላል አይደለም። እስከ 70 ዓመትም እንትን ነው ጠንካራና ብርቱ ነው ይባላል፣ መውለድ ይችላል ስለሚባል። ስለዚህ እድሜያቸው ገፋ ብለው ስላገቡ አሁን ደግሞ ከ20 ምናምን ዓመት በኋላ ደግሞ አስቡት እንዴት እንደሚደክሙ። መተቱም አለ፣ አይነ ጥላው አለ። እንደገና ደግሞ ለዘመናት ሳያስተውሉት ቤተክርስቲያንም ሳይሄዱ ከስራ ወደ ቤት ከስራ ወደ ቤት ከስራ ወደ ቤት ዝም ብሎ ቤት የተመላለሱበት ዘመን አለ። ቤተክርስቲያን ሳይሳለሙ ምንም ነገር ቤተክርስቲያንን ሳያውቋት የኖሩበት፣ ፖለቲካ ብቻ እያዳመጡ የኖሩበት ዘመን አለ። እነዚህ ተጠረቃቅመው አባትየው ምንም አይነት መንፈሳዊ መረጃ የላቸውም። በዚህ ምክንያት የነ መምህር ምህረተአብ፣ የነ መምህር ዘበነ፣ የነ መምህር ጳውሎስ፣ የነ መምህር ገሌ፣ የነ መምህር ዘላለም፣ የነ መምህር ሄኖክ ኃይሌ ስብከቶችን አሁን በብዛት ታዋቂ የሆኑትን ሰባኪያንን በአንድ ፍላሽ፣ እንደገና እኛ የምናስተምራቸውን ትምህርት ደግሞ በፍላሽ፣ ከዛ መዝሙር ደግሞ በሌላ ፍላሽ አድርጋ 4 ምናምን አይነት ፍላሽ አድርጋ ስም ጽፋበት አባዬ ይሄ ሲሰለች ይሄንን፣ ይሄ ሲሰለች ይሄን ክፈት እያለች ማታ ፍላሽ እያመጣች እየቀያየረችላቸው ወደ 15 ገጠመኝ የሚሆን አዳመጡ። የነ ገሌ ሰባኪዎቹን ሲከፈት አሁን ደግሞ እስቲ ያኛውን ክፈችልኝ ይላሉ። አባትየው የሚፈልጉት የትኛውን ነው? ያኛውን የኛን ትምህርት። እናትየው የሚፈልጉት የትኛውን ነው? የነ መምህር ገሌን። ጥሩ ነው። ቅድም የጠቀስኩላችሁ ስብከት ይጠቅማል። በጣም አሪፍ ነው። የህይወት መርህ ነው። እጅግ በጣም የምንወዳቸው ትምህርቶች ናቸው። ህይወትን ይቀይራሉ። ግን ለምን ከስብከት ሁለቱ በመምረጥ ተለያዩ የሚለውን ሐሳብ ይገባቸዋል መቼም እንዳይነቃባቸው እንደሆነ። እና እናትየዋ እየደነገጡ እየፈሩ እየተንቀጠቀጡ መጡ። እንደው ተበቃነት ይሄ ስለ መንፈስ ብቻ ማውራት ምን ያደርጋል? እንደው ስለ መንግስተ ሰማያት ስለ ሌላ ነገር ስንት ነገር የምንሰማው እያለ ስንት ጠላት እያለብን ይኸው ገብተው ሰርገው እየገቡብን ይኸው እንደዚህ ቤተክርስቲያን እያቃጠሉብን ምናምን ይላሉ። የእውነት ይመስላል ሴትዮዋ ሲናገሩ። ማታ ማታ ልጅቷ ስትመጣ ሁለቱ ልጆቻቸው ባይዘው ውጭ ሀገር ሄደዋል። የመጀመሪያ ልጃቸው ከነሱ ጋር ያለችው ያልሄድም ብላ፣ ሁለቱ ልጆቻቸው ደግሞ ውጪ ስለሄዱ ብቻዋን ነው የምትኖረው በዚህ ቤተሰብ ጋር እና ካሁን ታገባለች ብለው እየጠበቋት ነው። ወግ ማድረጋችን ታሳየናለች ብለው የሚጠብቁትና እኔ እናንተን ሳልጦር እና መጦር ማለት ታዲያ አንቺ ሳታገቢ እኛን ብቻ እያበላሽ እያጠጣሽ ከገደልሽን በኋላ ብቻሽን ልታገቢ ነው እንዴ እያሉ አባትዬ ሁል ጊዜ ይወቅሷታል። እኛ ከሞትን በኋላ ነው የምታገቢው። መጦር ማለት እኮ አግብተሽም ሳታገቢም ሊሆን ይችላል። ስለዚህ አንቺ አግቢና ትዳርሽ ላይ ሆነሽ መጦር ትችያለሽ። እየመጣሽ እየጠየቅሽን መጦር ትችያለሽ። ቀድሞውን ጠዋት ወጥተሽ ማታ ነው የምትገቢው። የት ሙሉ ቀን አብረሽ ነው ዋልሽና ትዳርሽ ላይ ብትሆኝም ጠዋት ወጥተሽ ማታ ነው የምትገቢው። ስለዚህ በቀን ልታይን ትመጪ የነበርሽ ልጅ ቢያንስ በሳምንት 2 ወይ 3 ብትመጪ ነው ምንም ችግር የለውም፣ እኛ እንድታገቢ ነው የምንፈልገው እያሉ አባትየው በተደጋጋሚ ስለ ጋብቻዋ ነው የሚያነሱት። በዚህ ውስጥ ደግሞ የጠላት ዲያብሎስ ሴራ ደግሞ አለ። ምንድነው? የንስሐ አባታቸው ደብተራ ናቸው። የንስሐ አባታቸው ደብተራ የሆኑት ከዛኛው ደብተራ ከመጀመሪያው ደብተራ በኋላ ንስሐ እንዲገቡ የተላኩት ወደዚህኛው አባት ነው። ሂጂና የት ደብር ነሽ አላት ዘመዷ። እንደዚህ እዛማ እንደማውቃቸው ጥሩ አባት አሉ፣ ሂጂና ከእሳቸው ጋር ተገናኝ፣ ቤትሽ መጥተው ጸበል ይረጩሻል ብሎ ከማን ጋር ያገናኛታል? ደብተራ ከደብተራ ጋር የሚታወቀው ከንጹሐን አባት ጋር አይታወቅም። ቢታወቅም እንኳን አይልክም እነዚህ አይነት አባቶችን። ስለዚህ ለዘመናት እኚህን አባት ሲቆልፍ የነበረው ደግሞ ሌላ ሁለተኛው ደብተራ ደግሞ ንስሐ አባት ተብዬው ነው ማለት ነው። ያኔ ወጣት ነበረ። በእድሜ ሁሉ እኚህ እናት ይበልጡት ነበረ ያኔ።
ገና ቅስና የተቀበለበት ሰሞን ነበር። ይሁን ተብሎ ተቀብለውታል። አሁን ያው እንግዲህ 25 ዓመት 23 ዓመት ጨምሩበት ያ ንስሐ አባት ላይ እንበልና 30 ዓመት ወይም 30 ምናምን ዓመት ሆኖ ቢሆን ክህነት የተቀበለው ክህነት በተቀበለበት 2 ዓመት ውስጥ ነው የንስሐ አባቴ የሆኑት ብለዋልኝ እናት። ስለዚህ ስትጨምሩበት ወደ 50 ምናምን ዓመት ማለት ነው 55 56 ዓመት ይሆነዋል አሁን። ስለዚህ አሁንም ጎልማሳ ነው፣ አሁንም ገና ነው። ድብትርናው ራሱ ገና አልጠገበውም። የሚገርማችሁ እኔ አንቱ ብዬ መናገር ይከብደኛል። ምክንያቱም ከእድሜው በርግጥ ሊባል ይችላል፣ ግን በእውነት የአባቶችን ስም የሚያሰድብ ስራ የሚሰራ ሰው በዚህ አይነት መልኩ መጥራት በጣም ይከብደኛል። አንቱ ብዬ ከአባቶች እኩል መጥራት ይሁን እሺ፣ ችግር የለውም። ንስሐ አባት ናቸው እንበልና ግን ደብተራ ናቸው። እኔ የአእምሮ ወተት የአእምሮ እንዲያብድ ጨርቁን ጥሎ እንዲሄድ ጫት ይዞ በቃ እንዲዞር ገራባ ይዞ እንዲያብድ ነው። ጨርቁን ጥሎ እንዲያብድልን ነው የምንፈልገው። የአእምሮ መተት። አዎ በቃ 18 ዓመት ሙሉ ተጫወትንበት። ምን አድርገው ነው የተባልከው? እኛ አሳብድ፣ ቤተሰቡን በታትን፣ አሳብዳቸው፣ በታትናቸው። በቃ አብዶ ጨርቁን ጥሎ በሱ እብደት እነሱ እንዲያብዱ፣ ቤተሰቡ ብትንትን እንዲል በቃ የዛር መንፈስ በእናትም በአባትም አለ፣ መተት አለ፣ መስተፋቅር አለ፣ ቡዳ አለ፣ ምን የሌለ ነገር አለ አለ፣ ሁሉም ነገር አለ። በቃ ሰይጣን ሁሉም አለን። እኛ ሁላችን ናችሁ 500 ሺህ ነን፣ 500 ሺህ ነን። መሮናል። ጸበል ለጸበል ተንከራተትን። ቤተሰቡ አለቀሰ፣ ገንዘባቸው አለቀ። መከራውን በቃ የመጨረሻ በቃ ምን እናርገው ሲሉ ነው ይዘውት የመጡት። በእህቱ አማካኝነት አልቅሳ ስንት ነገር ለቃችሁ ትሄዳላችሁ። አሁንማ እንሄዳለን፣ በቃ እንሄዳለን። ጥርግርግ ብለን ከቤታቸው እንወጣለን። በቃ አባታቸውም እዛ በሽተኛ ሆኖ ተኝቷል። እሱም እንዳይሰራ አብድ እንዲሆን ሲጋራ እያጨሰ እየጠጣ ራሱን እያበሳጨ ታንቆ ሁሉ እንዲሞት ያልሞከርነው ነገር የለም። እምቢ አለን፣ አልሞት አለን። ይሞት ነበረ። አዎ በቃ በድሉ ተጠቅመን ስንት ተጫወትንበት፣ ቤተሰቡ ላይ እሱ ላይ በቃ መጨረሻ አቃተን። ተምሯል፣ እሱ ልጁ ተምሯል፣ በምን ጨርሷል። ግን በንግድ ነው በቃ አሁን የሚተዳደሩት በንግድ ነው። በቃ በድል መተቱም ተሰራ። ጨርቁን ጥሎ እንዲያብድ ሞከርን። አላብዳለ እምቢ አለን። በቃ ዝም ብለን እያስቃምንጫት አሽሽ እያስነፋን ሲጋራ እያስጨስን ሌሊት እያስጨፈርን ራሱን እንዲያጠፋ እንዲታነቅ ሞከር። አቃተን። ስንቴ ልታንቁት ነበር? ከአንዴም 3 ለመግደል ሞክረን ነበር፣ አልቻለም። ዴኔ ተስፋ አለኝ፣ እግዚአብሔር አለኝ፣ አንድ ቀን ያድነኛል እያለ እያለቀሰ አስበላን፣ አስያዘን። የእናቱና የእህቱ ለቅሶ እንባ፣ የነሱ እንባ፣ የነሱ ጾም፣ የነሱ በቃ የነሱ እንባ ብቻ አሸነፈኝ። ካልገደልኩሽ እያላት ወልተዘጋጅ ወጥነው። ስንት ዓመት ነው ብላይ ላይ ዛሩ ስንት ዓመት? ብዙ ነን እኮ አብሮን ያደገው። አብረን አደግን ጀምሮ አብሮ አደገው። በቃ አብረን ያደግነው። በቃ በሰውነት ውስጥ ተዋደን አብረን ኖርን፣ አብረን በላን፣ አብረን ጠጣን፣ አብረን ኖርን። አብራችሁ አጨሳችሁ፣ አብራችሁ ሳጭን ቃምን፣ ተጫጫስን። ምን ያላረግነው ነገር አለ? 40 ዓመት ዕድሜ ድረስ ተቀጣጥለን ይሄው እዚህ ደርሰናል። እየቃምን፣ እየጠጣን፣ እየጨስን፣ እየጨፈርን እንደፈለግን እንየውን። ገንዘባቸውን ጭሩስ ሀብታቸውን ለአንድ ልጃችን እያሉ ገንዘብ ይሰጡ። እኛ እንደፈለግን ተዝናንተን ጨረስነው። ብሩን ጨረስነው። አሁን በቃ እነሱን ልንበላ ስንል ነው ሶጋ ያመጡን። እነሱን ልንበላ ስንል ብሩ አልቆ አባታቸውን አስተኝተናል አልጋ ላይ። እነሱን ደግሞ እያበጣበጥን ሚስቱን፣ እናቱን፣ እህቱን እርስ በርስ እያባለን አነቋቁረን ዘራቸው እንዳይገኝ አሳብዷቸው ሁሉንም አገርን ጥለው እንዲጠፉ እንዲሞቱ ተፈረደባቸው። ሰው ፈረደ። እኛ ደግሞ የነሱ ስራ አስኪያጅ ነን ማለት ነው። ስራቸውን እያስፈጸምን ልጁንም አሳበርነው። እኛም ይኸው ተይዘን ዛሬ እዚህ ቀረብን እንላለን። እንዲያሰናብቱን ነው። ተጫጫስን። በቃ አብረን አበድን። ያላየነው ነገር የለም። ሁሉን ነገር አየነው፣ አሳየነው። እሺ ወጥናውጣ። እሺ አብላውጣ። ሁላችሁ እሺ አብላውጣ። አብላውጣ እኮ እሺ እንሆናለን። እንወጣለን። አብላውጣ። እሺ በኢየሱስ ክርስቶስ በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን።
በናዝሬቱ በኢየሱስ ክርስቶስ ናዝሬቱ በጌታ በኢየሱስ ክርስቶስ ሲኦል እንገባለን። ሲኦል እንገባለን። ሁሉ ሰባት ይሆናል። ታዲያ ምንድነው የምታደርገው? አርፈህ ሀገር አትቀመጥም? እዛ ያሉ ሰዎች አይበቁም? ደግሞ ለነዚህ ፈልገህ ነው የመጣኸው? ለምን? ምን አገባ? እንዴት? እኔ ሰው አልፈልግም። እኔም ሰው አልፈልግም። ምን ያደርግልሃል ሰው? የኔ ሰው ያ የሚታዘዘኝ ደስ የሚል እንዲያደርግልኝ ያ የኔ ሰልፍ ተሰልፈው ሲሄዱ ደስ እኮ ነው የሚለኝ። እሺ። እና እዛ ያሉ ያንተ ይዘህ ብታርፍ ትንሽ ቆንጆ ነው መሰለኝ። እዚህ ያሉ ሰው ሁሉ የኔ ስለሆነ እንደ ፍላጎቴ ላድርገው ተወኛ። እንደ ፍላጎቴ ላድርገው ተወኝ። አሁን ተወኝ። መደራደር ነው የፈለከው? ምን መደራደር ነው የፈለከው? ተወኝ። ለምን ትመጣለህ ነው ወይስ እንዴት ነው? ታዲያስ እንደ ፍላጎቴ ቢፈልጉም አጭር ይለብሳሉ፣ ቢፈልጉም ይጠጣሉ፣ ቢፈልጉም ያጨሻሉ። ብር አላቸው። ያ ምን ችግር አላቸው? እንደ ፍላጎቱም ቢሆኑ ምን አገባህ አንተ? ማነህ ግን? ማነህ? እኔም አላውቀውም። ታዲያ ሙልቅ ብለህ አትሄድም ሀገር? ሙልቅ ብለህ ሀገር አትገባም? ልሂድ አሁን? ታዲያስ ልሰኝህ? አዎ። ታዲያ በዚህ አዎ፣ በዚህማ ሰው ያያል። በዚህ ትቻላለች። በዚህ ሙልቅ በል። አብረን እንሂዳ። እሺ ውጣ። እሺ ውጣ። ቅደም አንተና። አይ ቅድምማ ሊሸኘኝ ይፈልጓል። ውጣ ነው የሚለው እና ከዚህ ከህዝቡ አንተ ምን አለህ? ሁሉ አለ። አንድ ጊዜ ነው ከገባ ቆየን እኮ ባለፈው አልሸኘህንም እንዴ? የዛሬ 6 ዓመት ሸኝተህን ከዛም በኋላ በቃ ማንዣበብ ነው ስራዬ። አንዣበብኩ። ከዛም ገባሁኝ። ሳሙና መንፈስ እያልክ ያን ያረገጥከንም እንዴ? እንደ ትቢያ አረገጥከንም እንዴ አለቃችንን? ከዛም በኋላ በቃ እኛ እናዣባለን። ተናደናል። በቀል አለብን፣ ቂም አለብን። በቃ ማንዣበብ ጀመርኩ። ገባሁኝ። የሳሙና መንፈስ ብለህ አልቀጠቀጥከኝም? ምንድነው ሳሙናን በላ ነበረ። የአለቃችን የገላ ማጠቢያ ንጹህ የሚሸት ሳሙና ይበላ ነበር። እኛ ደግሞ ሲስተማችንን ቀይረን የልብስ ሳሙና እንበላለን። ቤተሰብ እንዳያቅ ስብር እናደርገዋለን። አይታወቅብንም። ያንን እንበላለን። ምን እናደርጋለን መሰለህ? ጉሮሮ ላይ እንገባለን። ይሄ ኦሶፋገስ እዚህ ላይ ማለት ነው። እዚህ ላይ እንመጣለን። ልግግ እንላለን። የዛን ሰዓት ወደ አሲድነት ይቀየራል። ሳሙና ቤዝ ነው። ያው ኮስቲክ ሶዳ አለው አይደል? ሶዳ አለው፣ ኮስቲክ ሶዳ አለው፣ ቤዝ ነው። ያው ግን እዚህ ጋር እንጋገርና ወደ አሲድ እንቀየረዋለን። ያ ደግሞ ወደ አሲድነት ከተቀየረ በኋላ ካንሰር ያመጣል ማለት ነው። ትሮቲክ ካንሰር ያመጣል። ያን ጊዜ ትሮቲክ ካንሰር ያመጣል። እዚህ ጋር ጉሮሯ ላይ ወደ ካንሰር ይቀየራል። ነፍሷን ነው የምንፈልገው እኛ። ቢዝነስ ይሄ እንትን ኢኮኖሚካል ፋይናንስ ነገር አይደለም። እኛ ነፍስ ነው በቃ ማጥቃትና ነፍስ ማጥቃት ነው። ነፍሷን መግደል ነው አላማችን። እንደዛ ነበረ። እና ሳሙና ነው የምታስበላት? አዎ እንዴ ታዲያ። አዎ አስበላታለሁ እኮ። አሁንም አላወቁም። ቤተሰብ እንዳያውቅ ሲስተማቲክ ስትራቴጂካል የሆነ አካሄድ ነው የምንሄደው። ገብቶሃል? እኛ ሲስተማችንን ጠብቀን ስትራቴጂ ነው የምንሄደው። ማንም አያውቅም፣ ቤተሰብ አያውቅም። አልበላችሁ ምናምን ይላሉ። ጉሮሮ እናቀባለን። የዛን ጊዜ ወደ ካንሰርነት እንቀየራለን። ቀስ እያልን እያጠቃን ቦታችንን እንይዛለን ማለት ነው። ያን ጊዜ አጥፋን ገደልን ማለት ነው። ገባ? የሚበላ ጠፍቶ ነው ሳሙና የምትበላው? ታዲያ እኛ ምሳችን ነው። ያ እኮ በጣም ጥሩ ነገር ነው። አንደኛ ነገር አንተ ቀጥታ ሄደህ ዲፔንድ ካደረግኩማ ቀጥታ የምፈልገውን ነገር ወይ እግሯን መስበር ወይ ምናምን ከሆነ እሱ ነው ቤተሰብ በሙሉ በቃ ያውቃል። አንተ እንዲህ ስግደት፣ ስዕል ምናምን እያልክ አስተማርካቸው። ይሄንን ምናምን መቀጥቀጥ፣ ሌሊት ሙሉ ጸሎት ማድረግ ምናምን ያ ነገር ይታወቃል። ስለዚህ በማይታወቅ መንገድ ሲስተምህን ቀይረህ ቀስ በቀስ አይታወቅም። የለም ይባላል። ገብቶሃል? የዛን ሰዓት በቃኛ እየተደላደልን ቀስ እያለን ስራችን እንሰራለን። በቃ የሰው ልጅ ማጥቃት አይደል እንዴ? ስራችን ማጥቃት አይደል እንዴ? ሳሙና እንደሚጎዳ እንዴት አወቅኩና ነው በዚህ ዘዴ የመጣው? ምን ነካህ አንተ እንዴ? እንዴት አናውቅም እኛ? ሶዳ እኮ አለው፣ ኮስቲክ ሶዳ አለው፣ ኬሚካል እኮ ነው። በእርግጥ አሲድነት የለውም፣ ግን ቀስ ብሎ ሲቀመጥ እዚህ ላይ ትሮቷ ላይ በሚቀመጥ ሰዓት ምንድነው ትሮት? ይሄ ቱቦ ነዋ። ቱቦ የምትወጥበት ምግብ የሚገባበት ቦታ ማለት ነው። ቱቦ ነዋ።
እዛ ላይ ይጋገራል። ገባ ትቦ እንኳን ሳሙና ሁሉ ጊዜ ውሃ ሲደፋበት እዛ ላይ የመጋገር ባህር ያለው አይደል እንዴ? ያ ይጋገርና ወደ አሲድነት ይቀየራል። ያን ጊዜ እንጎዳታለን። ቀስ እያለን ላሳ ፓርት ነው ይሄ እንጎዳልና ወደ ካንሰርነት ይቀየራል። እዛ ጨጓራ ውስጥ ማንነካም ጨጓራ ራሱ ጋስትሮ አሲድ አለ አይደል እንዴ? ያንን ምንም ነገር ላያደርግ ይችላል ጨጓራዋ ላይ ገብቷል እንዴ? ስለዚህ ጋስትሮ ጁስ ስላለው እኛ ጉሮሮ ላይ ነው ጉሮሮ አትንከኝ አታቃጥለኝ በቃ እንደዛ አድርገን እናጠቃና ሁሉ ምን አመጣው? እስቲ እንደው የሰው ልጅ እኮ ነው። እኛ እኮ መጀመሪያ እንዴት እንደገባን ታውቃለህ አይደል እንዴ? ባህር ላይ እኮ ነው አለቃችን። እኛ በልጅነት አይደል እንዴ የዛን ጊዜ ገባ አንተ ረግጠህ ጣልከው። ያኛው አለቃ አለን አልነበረም እንዴ? ምን አይነት አለቃ ነበረ? ሆራ የሚባል ሆራ ወንዝ ሁሉም ሰው ያውቃል አይደል? እዛ ላይ የሚገበር መንፈስ አለ፣ ትልቅ መንፈስ አለ አይደል? ወንድሟና እሷ ያው ወንድሟና እሷ ሻማ አብሪ ሆነው በልጅነታቸው ገባን። ሰርግ ላይ ሻማ አብሪ ሆነው በልጅነታቸው እሷ በግንባሯ ላይ ገባ፣ እሱ ወንድሟ ላይ በአይኑ ላይ ገባ። የምን ሻማ ሰርግ ላይ ነው ህፃናት ሆነው ለብሰው በጣም ለምን የት ሄደው ነው? ሆራ ወንዝ ደብረ ዘይት ሆራ ላይ ለመዝናናት ነው። በቃ ለመዝናናት ሰርግ ነው፣ ሊዝናኑ ነው። ውሃ ላይ ነው ሄዱት። በቃ ልጆቹን በዛን ሰዓት ልጆቹን አታክ አደረግን እኛ አጠቃን ማለት ነው። ገባ ግንባሯ እሷን በሷ ግንባሯ ገባን፣ እሱ ላይ ደግሞ በአይኑ ላይ ገባን። ከዛም በኋላ በቃ አደግን። በዛን ሰዓት አንተ ተያዝን። በስንት ዓመታችን በ20 ምናምን ዓመት ተያዝን እንዴ። ከዛም በኋላ እኛ ደግሞ ረግጠህ አባረርከው። እኛ ሲስተማችን ቀይረን አሁን ደግሞ እንዳትመጣ ወደዚህ ወደ እንትች እንዳትረግጥ። አንደኛ ስላንተ ነገር ክፉ ነገር ከተወራ ቤት ውስጥ በቃ አለ እሱ ነው ይባላል። ጸሎት ቤት ምናምን እያልክ አስተምራቸዋለህ። ይሄን ነገር እንትን ይዘውታል። በቃ በልበል ነው በቃ በጣም እንደ ሰዓት እየፈጁን አይደል እንዴ? ጸሎት ምናምን እያልክ ማንበብ ምናምን ለሌሊት 6 ሰዓት ይቆማል። ይቀጠቅጡናል። በቃ ያንን ነገር እንዳይሆን ቀስ ብለህ ሲስተምን ትቀይርና ጉዳይ አለኝ ትላለህ። በየጊዜው ጉዳይ አለኝ እንዲያለ እያለ ምክንያታችን ፈጥነን እዚች እንዳረግጥ። አሁን በስንት ዓመት ይወስ የመጣን በቃ እንዳረግጥ እናደርጋለን። አዎ ስለዚህ ከተወራማ አለ ይባላል። አለ ከተባለ ማጅራት አንጠልጥሎ ወደዚህ ሊጣል ነው እንዴ? ነክተሃል አለ እንዳትባል ዘዴን ቀይረ። እሱ ክፉ ነው አልልም እኔ። በጣም ጥላቻ አለኝ ላንተ። እንፈራለን፣ ታቃጥለናለህ፣ አንድርም የታወቀ ነው። ስለዚህ ጥላቸው ከምን የማንጥጫል ጥላቸው እንዴ ጸጋ እግዚአብሔር ነው። ምን ሊሆን ይችላል? ጸጋ እግዚአብሔር አለ፣ እኛ ደግሞ ጠላት ነን። ሰይጣን አጋንንቶች ነን እኮ። እንዴት አድርገን ካንተ ጋር እየረገጥከ ወደ ሲኦል እየሰደድከን ሁሉ ቀን ተግባራችን እንዳንፈጽም እያገድክ እንዲህ እየረገጥከን በምን ተርጎ አንተ የኛ ወዳጅ ልትሆን ትችላለህ እንዴ? ምን ደክቷል? የኛ ወዳጅ እንዴት ብለህ ልትሆን ሊሆን ይችላል? እኛ አንፈልግም። ስለዚህ እንዳትመጣ ሲስተምን በቃ ማስተካከል ነው ያለብህ። ጉዳይ እንዲኖር ትምህርት አለ፣ ስራ አለ፣ ምን አለ በቃ የሆነ ነገር እየፈጠርክ እዚህ እንዳትረግጥ። አይ እሱ መጥፎ ነው ምናምን ከተባለማ ግዴታ አለባት ማለት ነው ይባልና መጥፎ ነገር አታነሳ አላወራም። ምን ጸጥ ነው ይከፍቱታል፣ ፊልሙንም ይከፍቱታል። ቀስ ብለህ ተመሳስለህ እያየህ የሚገርም ነው ምናምን ቀስ ብለህ ትወጣለህ። ይገርም ነው ያን እንዴ በጣም ይገርም ነው ምናምን እያልክ ተመሳስለህ ከነሱ ጋር ቀስ ብለህ ሙሉ ፊልሙን አታይም፣ ትወጣለህ፣ ትተኛለህ። እንደዚህ እያደረኩኝ ሲስተሜን ሳረግ ቆይ አሁን ደግሞ ልሰናበት ብላ መጣች። እዚህ በቃ ልሰናበት እንሳቸው ምናምን ብላ እዚህ መጣች። ይዟት አንክልክላዋ መጧት። ጋማልከኝ በቃ እና ጠጋ በለኝ። ወዴት ትሄዳለህ? ያስገኛ ከባሉ አስታጣላታል። አሁን እኮ ነው ያገባችሁ እንዴ? አሁን አሜሪካ ምናምን እያሉ እዚህ አሜሪካ ምናምን ነገር ልትሄዳል እንዴ? እኛ እዚህ የለመድነው እንዴት ነው አስበው እስቲ። ከባህር ላይ የተነሳን ስንት ነገር ጭስ አለ፣ ምን አለ፣ ቡናው ምኑ በቃ የለመድከው ነገር እዛ አታገኝም። ወሬ አለ፣ ሀሚት አለ፣ ስንት ነገር አለ። ታዲያ ሀሚት አለ፣ ቁጭ ብለህ ታወራለህ። ምን እዛ ታወራለህ? እዛ ታወራ አትል። ጥረት ያ ነበረ። ከዚህ ሀገር ደስ የሚልህ መቼም ደስ የሚለኝማ ያው የታወቀ ነው። ኢንተርኔት ላይም ይታዩ አሉ። ሆሞሴክሹዋሊቲ አለ፣ የሚያስጠሉ የምትሏቸው እናንተ አለ አይደለ? ያልተፈቀደ ግብረ ስጋ ግንኙነት ማለት ነው። እንደሱ አይነት ነገሮች አሉ። ሆረብል ፊልሞች አሉ፣ ጭራሽ ልታያቸው የሚያስፈሩ ነገሮች ማለት ነው። እነዚህ አይነት ነገሮች ላይ እናተኩራለን። በቃ ልክ እኛ በቴክኖሎጂው ላይ ተራቀን ማለት ነው። ተስማምተን እነሱ ወደውን እኛም ፈቅደን ተማምነን ማለት ነው። እሺ ተባብለን ማለት ነው። ገብተዋል። እዚህ ያሉት ግን ጠላት ነው፣ ግፊያ ነው፣ በቃ ጸበል ነው፣ የሚለቀለቅ ጭቃ ነው፣ ምንድን ነው በቃ ይሄ ነው ያለው። ገብተዋል። እኛ ዛሬ እዚህ ያለውን ደግሞ ሲስተምህን ትቀይርና ያጋንንት እንዴ ነን እኮ ሲስተማችንን ቀይረን ደግሞ እዚህ እኛ በምን መልኩ ነው የምንሄደው? በወሬ ላይ ዲፔንድ እናደርጋለን። ሰውን በኢኮኖሚና በፋይናንስ እሽት ታደርገውና
ጠዋት ተነስቶ ገና ከእንቅልፉ ሲሄድ ወደ ስራ ታክሲ ውስጥም ገባ እንዲባላ እናደርገዋለን። ያ እኛ ምሳችን ደስ ይለናል። በቃ እንረካለን፣ ደስ ይለናል። ይሄ ልክስክስ አካሄድ ነው። በቃ እንደዚህ ነው እንጂ ምን ልክስክስ ነው? ከዛ ትሰራፋለህ እኮ ገብቶሃል? ትንሰራፋለህ። አሁን ይኸው እኛ 2 የአየር አጋንንት ነን። ከዛ እንሰባሰብ ሰራዊታችንን እናስገባለን። ቀስ ብለን ደግሞ እንሄዳለን ሌላ ቤተሰብ ላይ ቀስ እያልክ ማህበረሰቡ ላይ ቀስ እያልክ እየተስፋፋህ ታጠቃለህ ማለት ነው። ያ ሲስተም የኛ ሲስተም ነው። ገብቶሃል? አሁን ግን አልፈልግም። በቃ ብትሸኘኝ ደስ ይለኛል። ስንት ናችሁ? 2 ነን። አጋንንት ነህ? አጋንንት ነኝ። 2 አጋንንት ነን። 2 አጋንንት? አዎ 2 አጋንንት ነን። ነገር ምናምን እንደው መልክ መርጠህ ነው የገባኸው ወይስ እንደው ዝም ብለህ ነው? እንደው አይደለም መልኩ ምናምን መልክ ስነትኝ ግን ምንም አይመስለኝም። መልክ ላይ ብዙ እንትን አለ። ግን መጀመሪያ ህፃን ሆኖ ቀያይ ናቸው። ነጭ ነው የለበሰችው። እሱን በቃ ያምሩ ነበር። ባህር ዳርቻ ላይ ሰው አላተኮረባቸውም። ጠርዝ እያዩ ሲሄዱ ባህሩን አናወጥን። ከባህር ላይ ተነሳ። እሱ ገባ። አናውጠን አልከው አናውጠን ነው ወደ ላይ ወጣ ነው። ማንም ትኩረት አልሰጠንም። እሱ በግንባር ላይ እሱ በአይኑ ላይ ሲገባ እኔ ደግሞ በግንባር ላይ ገባሁ። እኔ የአየር አጋንንት ነኝ። እኛ በቃ በቀል አለብን እዚች ልጅ ላይ በቀል ስላለብን፣ መልክ ላይ አይደለም በቀል ስላለብን እናዣባለን። በቃ በምታደርገው ነገር ጥቃቅን ስህተት እየፈለግን ማጥቃት፣ ጥቃቅን ስህተት እየፈለግን አሁን በስጋው ደግሞ ምናምን አሉ። ስጋው ደግሞ ይኸው ስጋው ደግሞ ተቀበለች። ምን እናደርጋለን? ልክ ስትቀበል ለ7 ቀን ምናምን ዛፍ ላይ እንሆናለን። 40 ክንድ ርቀን ለ7 ቀን ያህል ርቃታለን 40 ክንድ ላይ። ከዛ በኋላ ቀስ ብለህ አስማምተህ ደግሞ ሁኔታውን አይተህ ጠብቀን የሆነ ስትጨቃጨቅ ክርክር ስትፈጥር ያኔ ደግሞ ቦታችንን እንይዛለን፣ ጥቃታችን እንጀምራለን። ብዙ ፋይናንስ ላይ እንትን አላደርግም። አሁን ፋይናንስ ላይ ስራ ማሳጣት ምናምን አይደለም። ህይወቷ ላይ ጥቃቴን የምፈልገው እንድትጠፋ ነው የምፈልገው። ገብቶሃል? እንድትጠፋ ዘር ማንዘር ምናምን መተካት አልፈልግም። ገባ? ዘር እንድትተካ ምናምን ነገር ቀጥሎ ትውልድ የሷ ትውልዶች ምናምን አልፈልግም። ታዲያ በቃ እዛ ጋር ይዘጋል ማለት ነው። የሷ ነገር በቃ መዝጋት ነው። እንዴት ነው የምዘጋው? ታጠፋታለህ። በቃ 1 አመት ከሆነ ይቆያል፣ ትረሳለች። በቃ አለቀ። ትገላታለህ። ጉሮሮ ካንሰር ይትናል እንዴ? አይደለም እኮ በቃ የጉሮሮውን ካንሰር ላይ ብቻ ነው እንተ ተኮርከው። ታዲያ ያኛው ያጠቃን ነው። ያኛውን ያባረርከው እንደዛ ረግጠህ ከዛ በቀል አለብኛ። ሳሙና በስንት ሰዓት ነው የምታስበላት? ነው አንዳንዴ ሁሉ ላታውቀው ትችላለች። ያሁኑንማ ካወቀች ራስ በልቻለሁ ቃናው ይታወቀኛል መሰለኝ ምናምን እንዴት ነው ቃናው አፌ ላይ ያለ ምናምን ብላ ቤት ማታ ሌሊት ይነሱሃል። 6 ሰዓት ያለ ወንድም አላት አንድ። እሱን እንደ ጦር ነው የሚፈሩት። በሙሉ ተነሱ ጸሎት ይባላል። ጭስ ያጨሳሉ። ይሄ ስላለ በቃ በልበል ነው በቃ በዚህ በሰዓት ይቀጠቅጠዋል። እዛኔኛ እንዴት ብለኝ መድረሻ ነው እንዴት በስንት ሰዓት ነው የምታበላት? እንዴት ነው ምግብ ከመብላቷ በፊት ምግብ ከበላችማ ያቃጥላታል። ምን ያህል ሳሙና ይሸረሸርና የማቃጠል ባህሪ ስለነ ምግብ ሲበላት ስታቃጥል ሳሙና እንደበላች ይታወቃል ቤት ውስጥ። ይሄን ነገር ስለሚያውቁ ቤት ውስጥ ሁሉም ነገር ትኩረት ስለሚያደርጉባት እኔ ምግብ ከበላች በኋላ ላይ ያንን ሳሙና ግጥም አድርጌ እበላለሁ። እንዴት ረካ እንት ሳሙና እንዴ በደንብ አድርጌ ነው እበላው። እንዴ በደንብ እበላለሁ። አሁን ደግሞ የልብስ ሳሙና ነው የጀመርኩት። ምን እናደርጋለሁ? አጥሮ ያስቀመጡበትን ቁርስ አደርገዋለሁ። ምን ጫፏ ቁርስ ምናምን ካለ ግምስ ካለ ሊጠረጥሩ ነው፣ ቤተሰብ ሊያውቅ ነው። ስለዚህ እኩል ለኩል ቁርስ አደረገውና የሆነ ነገር እንደሆነ በቃ ታድርጎ ይታሰባል። ወይ አልቋል ነው የሚያስቡት። ከዛ እንወስዳለን ድርሻችን። በቃ ሳሙና ቆርሶ መብላት ዳቦ ነው ምንድን ነው? በቃ እኔ ሲስተሜ ነው እንዴ። ሲስተም አለን እኮ አንተ እኮ አጋንንት እኮ እኛ እኮ በጣም እኮ ከሰው ልጆች እኮ በጣም የተራቀቅን ነን እኮ። እኛ የየራሳችን ሲስተም አለን። ዲስከስ እናደርጋለን፣ ኮንፈረንስ አለን። የሰው ልጆችን ለማጥቃት ተረግጠናላ፣ ወርደናል ወደታች እንዴ። ስለዚህ ምንድነው እኛ ማድረግ ያለብን? በተቻለው መንገድ ለምን አፈር አይሆንም? የፈለገ ነገር ለምን ብረት አይሆንም? ጠርሙስ ይበላ ጋንት አልነበረም እንዴ እዚህ ያዝከው ባለፈው? ታዲያ እኔ ደግሞ ምንድነው ሳሙና ነው የምበላው። ሲስተምህን ቀይረህ ማጥቃት ነው። እንዲህ ነው የማደርገው። ገባህ? አንተ በምን ሳይንስ አሁን ሳይንስ አልተማርክ? አውቃለሁ። ሳይንስ ምናምን ሎጂክ በጠቅላላ የኛ ነው እባክህ። ምንም ነገር ሎጂክ ብትል ፍልስፍና ሳሙና ካንሰር ያመጣል የሚል ሳይንስ የለም። እና እንዴት ነው እኛ እናውቀዋለና ወደ ካንሰር እንቀይረዋለን። ምን አለ ትቦ አሁን ለምሳሌ ልብስ አጥፈህ ስደፋ ትቦ ላይ እንደሚጋገር ነጭ ነገር የለም። ይሄ እኮ ውሃ እንኳን ልብስ እንኳን አጥበህ ሳሙና አድርገው ውሃ ለማለቅለቅ
ስንት ጊዜ ነው የምታለቀለቀው በውሃ ሳሙናውን ከላዩ ላይ ለማራቀቅ። ስለዚህ እኮ ትቦ ነው፣ ልክ ይሄም ትቦ ነው። ላይክ እንደዚህ እንድታስበው ፈልጌ ስደፋበት ይጋገራል አይደለ? ያ ምራቋና እዛ ላይ የሚጋገረው ይፈጠርና ወደ አሲድነት ይቀየራል እዛች ፓርት ላይ። ያ አሲዲክ ደግሞ ያንን ስር ፓርት ያጠቃዋል። ገባህ? ቁስል ይሆናል ማለት። ያ ቁስል ደግሞ እዚህ ትቦ ላይ ነው፣ አይታወቅም። ቀስ ቀስ እያለ ነው ያጠቃው፣ ወደ ካንሰርነት ይቀየራል፣ ቁስል ይሆናል ማለት ነው። ላይክ ይሄ ነው በቃ ከዛ መግደል ማጥፋት፣ በቃ ከዛ ማጥፋት። ምንም አልተመተትክ፣ ከሰው አላክህ፣ ሰራት ግደላት አልተባልክ። ኪንግ እንዴ አለቃችን እኮ ነው። ኪንግ አለቃችን ነው የተያዘብን። እኛ ከባህር ላይ ስንት የሚታረድለት ስንት የሚገበርለት የሰው ልጅ በደም የሚታጠብበት እኮ ነው። እንዴ በደም እኮ ነፃ ልጅ አጣጥብ ያደርጋሉ። ስንት ነገር አለ መሰለህ። ያኛ አጋንንት እኮ ነው እንደ ውሻ ረግጠህ አይደል እንዲያባረርከን። ረሳኸው እንዴ? ምን ነው እንዴ እንደዚህ ተረግጠን እዛ ሲውል ውረድ ብለህ ቂም አለብን እኛ አንዣበብን። አሁን ግን አልፈልግም። ምክንያቱም አንዴ እዛ ምናምን እያለች አንዴ ነገ ልትሄዳ። ሴቱን ለምንድን ነው የምታጠቃው? እንደዚህ ሴቱን ይመቹናል። ለምን መሰለህ የሚመቹን? ጅሎች ናቸው። በቃ ሞኞች ሁሉ በቃ ዘመናዊ ነገር ያጠቃቸዋል። ጥፍር ቀለም መለቅለቅ ነው፣ አዲስ ነገር ተጨማሪ ነገር ማድረግ ነው፣ ፀጉር ላይ ሱሪ መጠባበቅ ነው። ያ ነገር ሱሪ ላይ ካሁን ወንዶቹ ላይ ኩል እየገባ ነው። እንደኛ ሆነዋል። ልክ እንደ ወደ ሴት አክት እያደረጉ አይደለም እንዴ? ምኖቹ ወንዶቹ ጥብቅ ያለ ሱሪ ያደርጋሉ፣ ፀጉራቸውን እየለቀቁ ይሄዳሉ። ላይክ አሁን እንደ ሴት አክት እያደረጉ ስለሆነ እኩል በኩል ነው። ሴት እያጠቃን አይደለም። የሆነ ጊዜ ላይ ግን ሴት ነበር ላይ የምናጠቃው። አሁን ወንድም ሴትም ላይ እኩል እያጠቃን ያለ ነው። እኩል እያጠቃን ያለ ነው። ተስማምተን ዲል አድርገን ነው ደግሞ አጋንንት ወስነን ዲፔንድ ማድረግ ያለብን በእምነት ላይ ሲሆን የሆነ ጊዜ ላይ ተሰብስበን እምነት ለማጥቃት እንዳለብን እየሸረሸርን እምነት ላይ እናተኩራለን። በካህናት በቤተ ክርስቲያን መነቋቆር እንዲመጣ እናደርጋለን። እንደዛ ይሆናል። አንድ ሰሞን ደግሞ ከዛ ወጣ እንልና በወንዶች ላይ በሴት ላይ ብሎ በኖርማል ህይወት ላላቸው ላይ ጥቃታችን መስመራችን እየቀያየስን በቃ የሰው ልጅ ማጥቃት ነው። ላይክ እንደዚህ ነው የምናደርገው። በቃ እኔ ግን አሁን በቃ ስራዋንስ ስራ ምናምን እኔ ፋይናንስ እኮ ይስናት እንግዲህ ምንም አይመስለኝም። ቢኖራት ባይኖራት ብትሰራ እኔ ቢኖራት ለምን እዚህ ድረስ አትሆንም? እኔ ምን አገባኝ? እኔ ስለ ስራ እኮ እኔ ምንም ገንዘቧ ምናምን ችግር የለም ዳዝማተር እኔ ምንም ሴንስ አይሰጠኝም ስለ ስራዋ። እኔ ኖራት አልኖራት እኔ የማትፈልገው ህይወቷን ማጥቃት ዘር ቀጥሎ ትውልድ መኖር የለበትም። በቃ መቆም አለበት። እንዲረጣም ጫት ምናምን ሲጋራ ጫት ምናምን ሲጋራ ነው። እኔ እንደዚህ ሱስ ነገር አንደኛ በልጅቷን ባህሪም ላይ ትናገራለህ አይደለ? ለፍላፊ ከሆነ በዛ ላይ ለፍላፊ ሆነን በዛ 70% ይዛ ይሆንና 30% ደግሞ የሰውየው ባህሪ ነው የምትለው ነገር አለ አይደል? ላይክ ልጅቷ ትኩረቷ መቃም ላይ ምናምን ነገር ቢሆን እዛ ላይ 100% ጨምረን ኃይለኛ ቃሚ እናደርጋት ወይ ማጫስ ላይ እንዴት ነገር ብዙ እንትን ይላት። አንደኛ ቤተሰቡ ሁሉም አተኩሮ ነው በቃ ልብስ ለብሳ ስትወጣ ምን ለበሰች ነው? ሱሪ ለብሳለች መነጋገሪያ ርዕስ ነው። በቃ በጣም ያስጠላ ቤተሰብ ነው በቃ። ስለዚህ በቃ ጥፍር ቀለም ከአንተ ጋር ምን ያገናኘዋል? ማን ሲነካ አተከለከለ ነው። በሰውነት ላይ አንዳችን ነገር መጨመር ትላላችሁ አይደል እንዴ? ትላለህ አይደል እንዴ? መጨመሩ ታዲያ ምን ጥቅም አለው ለአንተ እንዴ? በቃ የኛ ነው፣ ወደኛ ነው መንገዱ እያወጣን ነው። ከመንገድ እያወጣን እያሳትን አይደል እንዴ? ዋና የእናንተን መንገድ አስተን ወደኛ ማምጣት ነው። ወደ አንተ የመጣ ሁላ ተፈለገ እንደፈለገን የተቀጠለ ነገር አሁን ጸጉሩ ቢቀጠል ምን ቢል ምን ከእናንተ ምን ያገናኘው? እንዴት ያገናኘው እንዴ? ያጋንንት እኮ ስራ በሰውነታችሁ ላይ አንዳችም ነገር መጨመር የለብህም አይደል? መቅደስ ነው የእግዚአብሔር መቅደስ ናችሁ እያላችሁ አይደል የምታስተምሩት? ስለዚህ በሰውነታችሁ ላይ አንዳችም ነገር መጨመር ከሌለባቸው ከጨመሩ ደግሞ ተስተዋል ማለት ነው። ያ ከተሳቱ ደግሞ ለአጋንንት መግቢያ ቀላል ወይ ነው። በቃ ቀላል መንገድ ነው ለኛ መግቢያት። ከመንገዳቸው ተስተዋል የጠበቁ አይደለም። አጋንንት እንዳለ ሰው ማያምንም እኮ እንዴ። ያን ምን ብለህ ታሰምነዋለህ? እንኳን ያላመነው በጣም ጥሩ ነው እንዴ እንዳያምኑ አይደል እንደኛ ጥረታችን እንዴ በጣም ጥሩ ነው እንዴ። አጋንንት አለመኖሩን ካመኑማ ሎጂክ የሚባል ነገር ካመኑ የለምማ የሚባል ነገር በጣም ጥሩ ነበረ። ግን አሁን ምን ይደረግ? እዚህ ህዝብ ኢትዮጵያ ውስጥ ያለ ህዝብ ላይክ በቃ እንደምታየው ማለት ነው። ገብቶሃል? ልትሄድ ነው? መሄድ ፈለግ መጣስ እንግዲህ መሄድ ከፈለገ ጥርግ ለማታ ሸኝዋ ጥርግ አድርገዋ ምን ልንል ተመረከ ወጥ ነው ተከሰውነት ሳሙና በስንት ሳምንት ነው የምትበላው?
ባገኘሁት ደቂቃ በተመቸኝ ሰዓት ባየሁት ቁጥር ወጥነው ተከሰ በየሳምንቱ ነው የምትበላው? በወር ነው የምትበላው? ባየሁት ቁጥር ይሸተኛል። በቃ ቁጭ ባለችበት ተነስቼ አስነስቼ ሰዓት ደቂቃ የለኝም። በቃ ደስ ይለኛል። ግን ምግብ ከበላሽ በኋላ ምግብ ልትበላ ስትል አላስበላትም። በቃ ምግብ ከበላሽ በኋላ ግን ኤኒ ታይም በቃ ደስ ይለኛል። ከምግብ በኋላ ነው የምትበላው? ምግብ ሳትበላ ነው የምትበላው? ኖ ምግብ ከበላሽ በኋላ ምግብ ሳትበላማ ከሆነ ያንን ሳሙና በልታ ምግብ ስትበላ ወይ ጉሮሮዋ ላይ ይቀርና የማነቅ ነገር ባህሪ ይኖረዋል፣ ወይ ደግሞ የምላሷ የመሸርሸር ባህሪ ስለማይኖር ያቃጥላታል። ገብቶሃል? ሲያቃጥላት ምንድነው ይሄ ነገር ድሮ የነበረ ነገር ነው ምናምን። ስለዚህ ገብቶሃል? አጋንንት አሁን ሳሙና መብላት ጀምራለች ብለው ትኩረት አድርገው ይቀጠቀጥና እንደገና አንቀልቅለው ሊያመጡኝ ነው ወደዚህ። ስለዚህ ሲስተማቲክ መሆን አለብህ፣ ስትራቴጂክል መሆን አለብህ። ስትራቴጂክ ምንድን ነው? በቃ ሲስተምህ ነው፣ መንገድን መቀየስ ቀስ ያልክ ነው። እና ሳሙና ስትበላ አፏ ላይ አይቀርም ሳሙናው? አይቀርም። እንዳይቀር አድርጌ ነው እንዳይቀር አድርጌ እንዳታውቅ አድርጌ። ይቻላል እኮ ቀላል እኮ ነው እንድታቅም አንዳንዴ ማለት ነው። እንደውም እኮ ጠቀምካት፣ ሆዷን አጠብከው ማለት ነው። ሳሙና ከገባ መቼም ማጠቢያ ነው። ኧረ አጥብም። አዎ ጨጓራዋ ላይ ከሆነ ጨጓራዋ ጋስትሪዮ አሲድ አለ፣ ጋስትሪክ ጁስስ የሚባል አሲድ የጨጓራችሁ ያኛው ሲነካው ብዙም የመበተን ባህሪ ያለው በቃ ቤዝ ስለሆነ ሳሙና ይበትነዋል። ገብተዋል? ምንም ላያመጣ ይችላል። እዚህ ላይ ግን ኢፌክቲቭ ነው። በቃ ችግር ያመጣል። ኢፌክቲቭ የት ላይ ነው? ኢፌክት አለው እዚህ ጋር ጉሮሮ ላይ ግን እዚህ ጋር ኢፌክት አለው። በቃ እኛ እናደርገዋለን። ባይሆን ራሱ የማድረግ ጥበብ አለን አይደል? የማድረግ ጥበብ አለን እኮ ቀስ ብለን እንዲሆን ማድረግ ነው። የመሸርሸር ነው፣ የማቁሰል ነው። ተዘጋጅ ተዘጋጅ። ወደዚህ ሁላችሁም ስንት ናችሁ? ሁለት ነን። የአየር አጋንንት ነኝ። ሁለት የአየር አጋንንት። ሁለት የአየር አጋንንት። ቅዱስ ቁርባን ስትወስድ የት ትቀራለህ? ዛፍ ላይ እቀራለሁ። 40 ክንድ ርቅና ዛፍ ላይ ቆማለሁ። በስንት ሰዓት ትገባለህ? ልክ ጭቅጭቅ ስታረግ ወይ ብስጭት ነገር ሲሆን ክርክር ነገር ሲፈጠር ያን ጊዜ ቦታችን እንይዛለን፣ ስፍራዬን እንይዛለሁ። ምኗ ላይ ነው የምትቀመጠው? መላ ሰውነቷ ነው። እንዴት ማለት? ስታይ አብረታ ያለ ስታይ አብረ ያለ አንዳንድ ጊዜ ምንም ቤተሰብ እሷ ትሁን እሱ ይሁን አያውቁም፣ እኔ ልሁን እሷ ትሁን አያውቁም። ጭቅጭቅ ስታረግ ምንም በቃ ሙሉ ለሙሉ እኔ ሆኜ አውራለሁ ምናምን ያየሁት ነገር ላይ አስተያየት እሰጣለሁ። በጣም ሳወራ ራሱ ምንም አያውቁም። በጣም ኦቨር አወራለሁ። ኦቨር ሳወራ ራሱ ምንም ቤተሰብ ውስጥ አንድም ሰው አይነቃም። ያ ልጅ ነበረ የሚያውቅብኝ። ኦቨር ነው የምታወራው? ኦቨር አወራለሁ። ኦቨር አወራለሁ። በአንድ ነገር ላይ ትኩረት ሰጥቼ እንዲህ ብዬ ማብራሪያ ስሰጥ ራሱ ምንም አያውቁም። ግን ትኩረት ትሰጣለህ። ያኛው ልጅ ወንድሟ ታንቀዠቅዣታለህ? ታንቀዠቅዣት? አይ አትንቀዠቅዥም። እንደዛ ከሆነማ ልያዝ ነው። ሲስተማቲክ ነው እንጂ ቀስ ብለህ ነው እንጂ አላንቀዠቅዣትም። ልክ መስላ ግን ጭቅጭቅ እንድትጨቃጨቅ አደርጋታለሁ። የሆነ ባለው ነገር ላይ ተቃራኒ ሀሳብ እንዲኖራት ማለት ነው። ተቃራኒ ሀሳብ? የሆነ ሀሳብ ሲነሳ የዛ ኔጌቲቭ በቃ ኔጌቲቭ ትሆናለች፣ ተቃራኒ። ለምን ይሄን ሁሉ እንዴ? አሁን በዚህ በሳይንስ ዘመን ላይክ አጋንንት ነኝ አይደለም እኮ አጋንንት ሆን በዚህ በሳይንስ ዘመን ሰው በሰለጠነበት ዘመን ትምህርት ቤቶች በከፍተኛ ሁኔታ መሀይምነትን ለማጥፋት ትግል በሚደረግበት ዘመን በተማረ ዘመን ይሄ እንዲህ አይነት ነገር ምንድን ነው? የማይገመት እኮ ነገር ነው እንዴ! ነቅቶሃል። ይሄንን ሀሳብ ማን ሊገምት ማን ሊያውቅ ይችላል? እስቲ ገምት። እንደውም እኛ እኮ ከተማረው ካልተማረው አሁን እዚህ ጋር በጣም ታማ ምናምን ቢሆን ወይ ሆስፒታል ነው የምትወስዳት። የኛ እንደውም የረቀቀ ከተማረውን በላይ አካሄድ ነው። ማን ሳሙና ይበላል? ማን ይጠረጥራል? እስቲ አስበው። የኛ አካሄድ እንደውም ከሰው ልጆች ረቀቅ ያለ አካሄድ ነው። ከትምህርት ቤት ምናምን የምትለው ሁሉም ይታወቃል። በሙሉም ነገር ልታውቅ ይችላል። ሆዷን ቢያማት ሐኪም ቤት ይዟት ይሄዳሉ፣ ወይ ጉሮሮዋን ቢያማት ቶንሲል ነው ተብለው ይዟት ይሄዳሉ። የኛ ግን የረቀቀ አካሄድ ነው። እንዴ ተዘጋጅ። እሺ አብላውታ በኢየሱስ ክርስቶስ ስም ወደዚህ ቤት በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ ዘባት ነው ቶሎ እንዴት ነው? እግዚአብሔር ይመስገን። እንዴት ነው ሳቡላ መብላት ቆሟል? አዎ አቁመሻል? አዎ። መቼ? ቆይቻለሁ። ቆይቷል?
ኧረ አንዳንዴም እበላለሁ እኔ ተደብቄ ቆረጥ አደረገውና እንዳይነቃ አድርጌ እበላለሁኝ ይለኛል እኮ። እኔ አይታወቀኝም። አይታወቅሽ? ምንም አይታወቅ። ኧረ አይታወቀኝም። በማያስታውቅ መንገድ እበላለሁኝ አለ። እኔ እንግዲህ የሚገርም ነው። ትቻለሁ ብዬ ነው የማስበው። ሲስተሜን ነው የለወጥኩት፣ ቀየር አድርጌያለሁ። ያኛው በደንብ እንደ ዳቦ ይበላ ነበረ። እኔ ደግሞ ሌላ ሲስተም ቀየር አድርጌ ነው። እኔ በጭራሽ የሚገርም ነው። ጠፋሽ እኮ እንጂ። ጠፍቼ ለምንድን ነው እንደ በቃ እንዴት ነው ከመጀመሪያው ከወጣ በኋላ ሙሉ በሙሉ ጠፍተሻል? ለምን ግን? እኔ በቃ የሆነ ምክንያት ይፈጠራል፣ ዝም ብዬ እቀራለሁ። የሆነ ምክንያት ይፈጠራል፣ እቀራለሁ ዝም ብዬ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።